ሰላም እንዴት ናችሁ? ዛሬ ለየት ባለና ምናልባትም ጠንከር ያለ ሀሳብ ነው ብዬ አስባለሁ። የሀሳቡ ርዕስ ምን ማድረግ እችላለሁ በደንብ በኋላ ላይም በደንብ አስፍቼ በቃ ኮንክሉድ እንድታደርጉልኝ የምፈልገው ነገር የአንድን ነገር ስትጀምሩ ኦብጀክቲቭን ማወቅ ወይም ሚስ አለማድረግ ኦብጀክቲቭን ትክክለኛ ኦብጀክቲቫችሁን ማወቅ አንላይን ካደረጋችሁ ያንን ወደዛ ኦብጀክቲቭ የምታደርጉትን ጉዞ በሙሉ በዛ መንገድ ላይ የሚኖሩ እድሎች፣ ኦፖርቹኒቲዎች፣ ሪሶርሶችን ፕሮዳክሽን ላይ ያስገባችሁ ትሄዳላችሁ። ወይም በሌላ አማርኛ ወደዛ የሚያደርሳችሁን ነገር በሙሉ ስታዩት ኖታይስ ታደርጉታላችሁ፣ አታልፉትም ማለት ነው። ችላ የምትሏቸው ነገሮች ሁሉ በዛ አላይን ባረጋችሁት ኦብጀክቲቭ ስለሚታዩአችሁ ፕሮዳክሽን ውስጥ እያንዳንዱን ለዛ የሚያስፈልገውን ነገር በሙሉ እየተጠቀምን እንሄዳለን። በኋላ ይሄንን ነገር ብዙ ቦታ ሚስ ያደረግናቸውን ሀሳቡ ምንድነው? ይሄ ፍሬምወርኩ ነው። በቃ እንደዚህ ነው የሚሆነው ካልን ብዙ ቦታ ሚስ ያደረግናቸው ሚስ አላይንመንት የተፈጠረበት በኦብጀክቲቭ ዙሪያ አለ። በተለይ ዛሬ መናገር የምፈልገው ፎርማል ኤጁኬሽን ላይ እንደ አብዛኛው ተማሪ ምን አይነት ኦብጀክቲቭ ነው ያለው? ብዙ ነገሮችንስ ፕሮዳክሽን ውስጥ እየከተተ ነው ወይ የሚመጣው? ብዙ እድሎችን እየከተተ ነው ወይ ፕሮዳክሽን ውስጥ የሚለውን I take time በራሴም ጆርኒ ላይ በደንብ ሪፍሌክት ያደረኩት ነገር ነው። ከዛ በኋላም ትልቅ ጋፕ እንዳለ ገብቶኛል። ብዙ ተማሪዎችን አፕሮች ለማድረግ ሞክሬያለሁ። ስቲል ሚስ አላይንመንት አለ እና ያንን ራሱ ኦብጀክቲቭን አስተካክዬ በነበረኝ ለርኒንግ ጆርኒ ሞክሬው ውጤትም አምጥቶልኛል። እኔ እዚህ ድረስ ነው ዲቨሎፕ ያደረኩት፣ ግን ከዚህም በላይ ዲቨሎፕ መደረግ ይችላል ብዬ አስባለሁ። ምንድነው ሀሳቡ መሰላችሁ? ስለ ሚስ አላይንመንት ስለ ኦብጀክቲቭ ስናወራ ወደ ኋላ ሂዱና ምናልባትም አሁን ተማሪም ልትሆኑ ትችላላችሁ። እንደዛ ከሆነ በጣም ጥሩ ነው። ካልሆናችሁም ደግሞ የፎርማል ኤጁኬሽን ማለት ነው በኋላም ለሁሉም ሰው የሚሆን ምሳሌ አነሳለሁ። ወደ ኋላ ሄዳችሁ ስታዩት ከታችኛው የክፍል ደረጃ ጀምሮ ኦብጀክቲቫችን የነበረው ይሄ ሾርት ተርም ብዬ ገልጸዋለሁ፣ ወይም ሪኮግኒሽን ማለት እችላለሁ። ሪኮግኒሽኑ ላይ ነበረ አላማችን፣ ወይም የኛ ኦብጀክቲቭ ሪኮግናይዝ መደረግ ነበረ። ትምህርት ቤቱ የሚያስቀምጥ እኛ ትምህርቱን እየወሰድንበት ያለው ተቋም ሪኮግናይዝ ለመደረግ ይሄን አሟሉ ይለናል። እሱን ኪፕ ማድረግ ነው፣ ሪኮግናይዝ መደረግ ነው ማለት እና አይ ቲንክ አሁን ባሉ ልጆች ጠይቄ ያን የነበረኝን አስተያየት ስረዳ በዛ ምንድነው ፋይናሊ የሚመስለን ልክ አይ ቲንክ 12ም ከደረስን በኋላ ከዛም በኋላ የምናስበው እዛ በመድረሳችን ያ በሚሰጠን ሪኮግኒሽን የሆነ ቦታ እንዲሰጠንና ስራ እንድንሰራና ህይወታችን እንደምንለውጥ አድርገን ነው የምናስበው። ስለዚህ ብዙ ትኩረታችን ያለው ሪኮግኒሽኑ ላይ ነው። ይሄ ምን አይነት ብዙ እድሎችን ብዙ ፕሮዳክሽን ውስጥ ያልገቡ ነገሮችን ኢግኖር እያደረግን እንድንመጣ እንዳረገ በደንብ አስረዳችኋለሁ በሌላ ምሳሌ። ይሄንን ካልን ስለ ሪኮግኒሽን ስናወራ በጣም የሚገርማችሁ ነገር ኦብጀክቲቭ ሪኮግኒሽን ከሆነ ብዙ ነገሩ ሚስ አላይን ያደርጋል። ሌሎች ሾርት ፓዞችም ራሱ አሉ። ለምሳሌ አንዳንድ ተማሪዎች ወይም ራሳችሁ ተማሪ በነበራችሁ ጊዜ እኮ ታስተውል ይሆናል። ምናልባት ሪኮግናይዝ ለመደረግ ከዚህ በላይ ማምጣት አለብህ፣ እነዚህን ማለፍ አለብህ ከሆነ ያው የምንማርበት ተቋም ሰነፍ ከሆነ ያው መለኪያዎችም ሰነፍ ብቻ እሱን እንተውና ብቻ ሪኮግናይዝ ለመደረግ ይሄ ነው የሚያስፈልገው ካለን ካስተዋላችሁ ዊክ ወስደን እኮ ያው ፈተናው ሲደርስ ዊክ ወስደን ምንደፍን ሰዎች ሙሉ ከሙሉ በሁሉንም ራይት ምናገኝ ምናልባትም አንድ ቀን ሲቀረውም አይቶ የሚደፍን ልጅ አለ። ይሄ ግን ለምንድን ነው? ቅድም እንዳልኳችሁ
ሾርት ፓዝ ዌዮች ራሱ አሉት። ሚስ አላይንመንት ኦፍ ኦብጀክቲቭ ከተፈጠረ ሪኮግኒሽን ከሆነ እዛ መድረሻ ብዙ አጫጭር መንገዶች አሉት። እንዳልኳችሁ እነዚህን መሰል ነገሮች ስላሉ ማለት ነው። እንደዛ ከሆነ ሪኮግኒሽኑ ከሆነ ኢዚ ነው በጣም ጀስት ኢዚ በቃ። ግን ኦብጀክቲቭ ያ ነው ብለን ስለምናስብ ነው። በዚህ ምክንያት እንደዚህ የምናደርግም ልንሆን ይችላለን። ማናደርግም ካለን ደግሞ ያ የምናጣቸው ነገሮች አሉ። የትምህርት ኦብጀክቲቭ ኢምፕሩቭመንት ነው። ብዙ ዴፊኒሽኖች ሊኖሩት ይችላሉ፣ ግን አይ ካን ሴይ ኢምፕሩቭመንት ነው ወይም ለውጥ ማምጣት ነው። ሪኮግኒሽኑ ይሄ ከፍ ያለው ኦብጀክቲቭ ነው። ባይ ዘ ዌይ ሪኮግኒሽኑ አያስፈልግም ስለ ማስፈልግ አለማስፈልጉ ሳይሆን ትክክለኛ ወይም መሆን የነበረበት ኦብጀክቲቭ ቢዮንድ ዛት ነው፣ ከዛ በላይ ነው። ስለ ኢምፕሩቭመንት ነው የምናስበው። ስለ ትምህርት ስናስብ ትምህርቱን ዩቲላይዝ ስለማድረግ ስለመጠቀም ነው የምናስበው። ስለዚህ ስለመጠቀም ነው የምናስበው። ሪኮግኒሽን ላይ ከሆንን ግን ብዙ ነገሮችን እድሎችን ሳንጠቀም ሊያልፈን ይችላል። ይሄንን ነገር ምናልባት በትናንሽ ልጆች የሆነ ፕራክቲስ ራሱ አለማምዶናል ብዬ አስባለሁ። ትናንሽ ልጆችን ካያችሁ ወይም የሚማሩ ልጆችን የሚማሯቸውን ትምህርቶች አይተገብሯቸውም። ወይም ብትጠይቋቸው በጣም የሚያብራሩትን ትምህርቶች ብትጠይቋቸው ትናንሽ ሲሊ የሚባሉ ለምሳሌ ስለ ጤናቸው ሊሆን ይችላል፣ በጣም ትናንሽ የሚባሉትን እንኳን ብትጠይቋቸው የማያደርጓቸው ነገሮች አሉ፣ ግን ትምህርት ውስጥ ያሉ ኢቨን አዳልቶችም ላይ ያንጎችም ላይ ትምህርት ውስጥ ያሉ ማንተገብራቸው በጣም ሲሊ የሚመስሉ ግን ምናቃቸው ነገሮች አሉና ይሄ እንደ ማህበረሰብ እኔ እንደኖርኩበት ማህበረሰብ I can't generalized all ሁሉንም እንትን ማድረግ አልችልም። ስመለከተው ምን አይነት አስተያየት አለ? የእውቀቱ ቅድም ያልኳችሁ learning is objective of learning is improvement ነው የሚል ዴፊኒሽን አስቀምጫለሁ። ግን እንደ ማህበረሰብ ማወቅ ኢምፕሩቭመንት አይደለም። ወላጆችንም ብታዩዋቸው they don't care about ስለ ኢምፕሩቭመንት አይደለም የሚሸልሙት የሚያበረታቱት ሪል የሚታይ በዛ በተማራችኋት ነገር ሪል ለውጥ እንድታመጡ ሳይሆን እነሱ ራሱ ኮንሺየስ ስላልሆኑ ይኸው ልክ እንደኛ ነው የሚያስቡት። በዛ በኋላ ሪኮግኒሽኑ ሰብስበን ሪኮግኒሽኑ በኋላ ትልቁ ሪኮግኒሽን ላይ ስንደርስ የምናገኘውን ፕሪቪሌጅ ነው የሚያስቡት እንጂ ዛሬ የምናገኘው ራሱ እውቀቱ ቫልዩ እንዳለው ራሱ ትምህርቱ እዚሁ አንደኛ ክፍልም ከሆነ አምስተኛ ክፍል ከሆነ እያሰብን እየገባን ዩቲላይዝ ለማድረግ ያንን አይነት ልምምድ ይዘን መሄድ እንዳለብን አይረዱም። እና ይሄ ትልቅ ብዙ ችግር ብዙ ኦፖርቹኒቲ ያስመለጠን ያለን ነገር ነው ብዬ አስባለሁ። እና ስለ ትምህርት የማነሳቸው ነገሮች እነዚህ ናቸው። በደንብ ምሳሌው እንዲገባን በአንድ ጥሩ ምሳሌ ላንሳ። ለምሳሌ ብዙዎቻችን የእምነት ቦታዎች ስንሄድ ትምህርት ለመከታተል መምህራኖቹ ሲያስተምሩ ስንሄድ ልብ ብላችሁ ከሆነ አብዛኞቹ ሰዎች ከዛ ሄደው ከመጡ በኋላ በረከት አገኘው፣ ሰላም አገኘው፣ በረከት ደርሶ የመጣው ይላሉ። እንደዛ ሲሉ ትሰማላችሁ፣ ልትሉም ትችላላችሁ። እንደዛ የሚሉት ግን አሁንም የሚገርማችሁ ነገር ይሄንን የሪኮግኒሽን ኦብጀክቲቭ እዛም ይዘነው ሄደናል። ለምንድነው እንደዛ የሚሉት? ለምሳሌ እዛ ድረስ ሄደው አስተማሪው ሲያስተምር ቁጭ ብለው በመታገሳቸው ቁጭ ብለው ሰምተው ታግሰው ቆይተው ችለው ያንን እንትን በመቆየታቸውና በመምጣታቸው ነው እግዚአብሔር ወይም ፈጣሪ ወይም አላህ ሊሆን ይችላል ሪኮግናይዝ ያረገናል ብለው በቃ ሪኮግኒሽኑ ከዛ የሚሰጠን ይመስለንና በረከቱ እሱን አድርገን እንፈርጀዋለን። ሐሳቤ ገብቷችኋል ብዬ አስባለሁ። ይሄ ምሳሌ በጣም ብዙ ቦታ ሪፍሌክት አድርጋችሁ ነገሩን መረዳት ትችላላችሁ። ዓላማችንን እንዴት አሳስተን እንደያዝ ነው ማለት እና ግን እውነቱን ብትረዱ እዚህ ጋር በረከቱ ምንድነው ብላችሁ ብታጠኑ ራሱ ትምህርቱ ነው በረከቱ። መሄዳችን ይሄ ሪኮግኒሽኑ ሳይሆን
ራሱ እውቀቱን ተረድተን በዛ በሚመጣው አብርሆት ወይም ኢንላይትንመንት ሌሎች ህይወታችንን በተለየ መንገድ አይተነው ችግሮቻችንን መፍታት ችለን ያንን ነገር ስንጠቀምበት ህይወታችን ላይ የሚመጣው ለውጥ ነው። ያ ነው በረከት እኔ እንደምገነዘበው ከሆነ። ግን ቅድም እንዳልኳችሁ የሪኮግኒሽን ችግር ስላለ አንጠይቅም፣ እንዲገባን ራሱ አንፈልግም። ምክንያቱም እውቀቱ ላይ ቫልዩ እውቀቱ እንደሆነ የገባው ሰው ዝም ብሎ ሄዶ አይመጣም፣ እንዲገባው ይፈልጋል። ኮንሺየስ ኪሪየስ ነው የሚሆነው። ሰዎች ሲነግሩት በጣም ኦፕን ሆኖ ይሰማል፣ ይጠይቃል፣ ለመረዳት ማለት ነው። እና በዚህ የእምነት ተቋማቶች ላይ የሚሰጠው ትምህርትም እንደዛ አይደለንም። ኢንጌጅ አናረግም። ራሱ ገብቶንም የምንመጣ አይመስለኝም። እንደተነገረው ሰምተን መምጣት ነው። ጥያቄ ቢኖረንም አንጠይቅም። ምክንያቱም በኋላ ለመተግበር የሚያስብ ሰው ግን ራሱ እውቀቱ ቫልዩ ነው ብሎ የሚያስብ ሰው ግን በጣም ምን ልበላችሁ በቃ ይጠማል። ትምህርቱን እንዲገባው ይፈልጋል፣ በጣም ይፈልጋል። ምን ልበላችሁ፣ ምክንያቱም ራሱ ቫልዩ ነው በረከቱ፣ ራሱ እውቀቱ ነው ቫልዩ። ራሱ እውቀቱ ሲገባን አስተሳሰባችን ሲቀየር፣ ሌላ እውቀት ስንጨምር ህይወታችን ላይ የምንፈጥረው ነገር የምናመጣው ነገር ነው። ያ ነው በረከቱ ተከትሎት የሚመጣው በዛ በመረዳታችን ውስጥ ነውና ይሄንን ነገር በጣም መስፋት ይችላል። እኔም አይ ፕላንድ ቱ ራይት በቃ አስቤው ነበረ ብዙ ልጆች ጋር ሳይ የለም ይሄ ነገር። ስለዚህ አሰብኩት እኔ ይሄን እውቀት ሌሎች ሰዎች ባያውቁት ምን ይሆናል ባልጽፈው ወይም በቃ በሁሉም ሰው በሚደርስ መልኩ ባይሰነድ ምን ይሆናል ብዬ አሰብኩኝና ሳስበው ስለ ተማሪዎች ስናወራ ብዙ ተማሪ ነው ያለው፣ ብዙ ተማሪዎች ነው ያሉት። የእምነት ተቋሞቻችንን በእምነት ተቋማት በኩል የሚሰጡትን ትምህርቶች ህይወታችን ላይ አልተጠቀምናቸውም እና በጣም ብዙ ሰውን ይነካል ብዬ አስባለሁና በዚህ ብቻ አላቆምም። እኔ ራሱ አሁን ኢን ዘ አፕካሚንግ ኒው ይር አንድ መጽሐፍ ይሄንን በተመለከተ በደንብ አስፋፍቼ በደንብ ሪፈረንሶችን የሌሎች ዓለም ሀገራትን በጣም ጂኒየስ የነበሩ ሰዎችን ለውጥ ያመጡ ሰዎችን ፕራክቲሶች ምን ያደርጉ ነበር፣ እንዴት ይማሩ ነበር፣ እነሱ ጋር ስርዓቱን በደንብ ጥሩ አድርጌ ለማዘጋጀት አስቤያለሁና ይሄን ይመስላል። ጥሩ ነው። በባለፈው የሪፍሌክት ያረኳቸውን ሁለት ነገሮች የመጀመሪያውን 73 ሰው ከዛ በኋላ 37 ሰው ተመልክቶታል። ይሄ ማለት የመጀመሪያውን ተመልክተው ድጋሚ ሁለተኛውን ያዳመጡ ሰዎች በእርግጠኝነት ይኖራሉ፣ አንድም ሁለትም። እና በነገራችሁ ላይ አትሁኑ፣ ዳተኛ አትሁኑ፣ ኢንጌጅ አድርጉ። ማለት ይሄ እነዚህ ነገሮች ስትሰሙ ሐሳብ ካላችሁ ሊሆን ይችላል፣ ጥሩ ግንዛቤ ከሆነ እኔም ያልገባኝ ነገር ሊኖር ይችላል፣ የምታስተካክሉኝ የእናንተን ሐሳብ ብትጨምሩልኝ። ባለፈው እንዳልኳችሁ ነው I have the scientist mindset ነው አሁን ያለኝ የገነባሁትና በጣም ኢገር የሆነ ሰው ታውቃላችሁ፣ በቃ ከሰው ለመማር እንደዛ አይነት ሰው ነኝና እንደዚህ አይነት ሰዎችን ደግሞ ባገኝ ተመሳሳይ እንደኔ አይነት ፒሮችን ባገኝ አም ሃፒ በጣም እውነቴን ነው ብላችሁና ትኖራላችሁ። የእናንተን ሐሳብ ሼር አድርጉ። ልክ ነው ብትሉኝ ጥሩ ነው። ሐሳብ ብትጨምሩበት ደግሞ እኔም ደግሞ እውቀት እጨምራለሁና ይሄን ይመስላል። በጣም ብዙ ሐሳቦች አሉት በውስጡ፣ ብዙ ቦታ ሪፍሌክት መደረግ ይችላል። ባይ ዘ ዌይ ፎርማል ለርኒንግ ላይ አነሳሁት እንጂ ለምሳሌ እኮ ስራን ቦታ ብትሄዱ እኮ ትምህርቶች አሉ። ኢንፎርማል ወይም ደግሞ የምንማራቸው ብዙ ትምህርቶች አሉና እንዴት ነው የምንማረው? what is the objective of learning የሚለውን ሚስ አድርገናል። እሱ ሚስ ካረግን ደግሞ ብዙ ኦፖርቹኒቲዎችን ፕሮዳክሽን ውስጥ አናስገባም፣ አንጠቀማቸውም። ቫልዩ ያለው የሚመስለን ነገር ራሱ የተሳሳተው ነገር ይሆናልና I hope አድ እንደምታረጉበት ሐሳቦችን ከተረዳችሁም ደግሞ ብላችሁ እንደምትገልጹልኝ it's useful ከሆነ እኔም አውቃለሁ ጥሩ የሚጠቅም ነገር ከሆነ ሌሎችም እንዲዳረስ እንዳረግ ስለሚጠቁመኝ thank you very much